ሰላም ጤና ይስጥልን። በተለያየ ዓለም ክፍል ሆናችሁ ሸገርን የምትከታተሉ የሸገር ቤተሰቦች የእናንተ ራዲዮ በዲጂታል አማራጭ የተለያዩ ዝግጅቶችን ይዞላችሁ ሊቀርብ እየተሰናዳ ነው። የሳምንቱ ወሬዎች፣ የሳምንቱን ጉዳይ የምንመለከትበት አንደኛው መሰናዶ ነው። የዛሬውን ይዘን ቀርበናል። አብራችሁን እንድትሆኑ ግብዣችን ነው። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። ስልጠና ወስደው ፈተና ማለፍ የተሳናቸው የመንግስት ሰራተኞች እንደሚባረሩ ተነገረ። የሲቪል ሰርቪስ ኮሚሽን ሰራተኞችን ለመመዘን የሚያስችል ወደ 144,000 አካባቢ ጥያቄዎች ተዘጋጅተው ወደ ባንክ መግባቱን ተናግሯል። ይህንን ያሉት የኮሚሽኑ ዋና ኮሚሽነር ዶክተር መኩሪያ ኃይሌ ናቸው። ዋና ኮሚሽነሩ ይህን የተናገሩት የ3 ወራት የስራ ክንውን ሪፖርታቸውን ዛሬ ህዳር 12 ቀን 2018 ዓ.ም በህዝብ እንደራሴዎች ምክር ቤት ቀርበው ለሰው ልማት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። ጥያቄዎቹ የሰራተኛውን የባህሪና የቴክኒክ ብቃት መመዘን እንዲችሉ ተደርገው መዘጋጀታቸውን ኮሚሽነሩ አስረድተዋል። ሲቪል ሰርቪስ ኮሚሽን ሰራተኛውን ሊቀንስ ነው እየተባለ የሚነገረው መረጃ የተሳሳተ መሆኑን ያስረዱት ኮሚሽነሩ ዋና ዓላማችን ሰራተኛ መቀነስ ሳይሆን በስልጠና ብቁ ማድረግ ነው ብለዋል። የደሞዝ ማሻሻያ በወቅቱ በሁሉም አካባቢዎች ለምን መክፈል እንዳልተቻለም ማብራሪያ እንዲሰጥ የሲቪል ሰርቪስ ኮሚሽን ተጠይቋል። የደሞዝ ማሻሻያው መልካም ቢሆንም ክፍያው እስከ ጥቅምት አጋማሽ እንዲከፈል ቢታዘዝም እስካሁን የደሞዝ ማሻሻያ ያልደረሳቸው አካባቢዎች እንዳሉ ተነግሯል። የኮሚሽኑ ምክትል ኮሚሽነር ዶክተር ጌታቸው ጀንበር ሲመልሱ አስቀድሞ የፌዴራል መንግስት ደሞዝ ማሻሻያ የተሰራው በቀደመ መረጃ መሰረት መሆኑን ተናግረው ማሻሻያ የተሰራው ክልሎች በሰጡት መረጃ መሰረት ነው ብለዋል። አንዳንድ ክልሎች ማሻሻያው ከተሰራ በኋላ ያንሰናል የሚል ቅሬታ በደብዳቤና በአካል ማቅረባቸውን ያስረዱት ምክትል ኮሚሽነሩ ከአንዳንድ የክልል ፕሬዝዳንቶች ጋር በጉዳዩ ላይ ተነጋግረናል፣ ችግሩም የኛ ሳይሆን የነሱ መሆኑን ተማምነናል ሲሉ መልሰዋል። ችግሩ በስፋት የተፈጠረው በቀድሞው ደቡብ ክልል ስር በነበሩ ክልሎች እንደነበር አስታውሰው እኛ ማሻሻያውን የሰራነው ከሰኔ 2016 ዓመተ ምህረት በፊት በቅጥር ላይ ላሉ ሰራተኞች ነው ብለዋል። የመንግስት ሰራተኞችን የመመዘን ስራው በዚህ ዓመት ይጀመራል የተባለ ሲሆን ትክክለኛው ጊዜ ግን አልተጠቀሰም። በየክልሉ ገመድ በመውጠር የሚጠየቀው የኮቴ ክፍያ አሽከርካሪዎችን አማሯል። በአንድ መስመር ብቻ አሽከርካሪዎች እስከ 19,000 ብር እንደሚከፍሉም ይነገራል። ከዚህ ቀደም የጉምሩክ ኮሚሽን ባደረጉት ጥናት ደርሼበታለሁ ብሎ ይፋ እንዳደረገው ክልሎች ለወጣቶች የስራ ዕድል ፈጠራ በሚል ህገወጥ ኬላዎችን በየአካባቢዎች ያቋቁማሉ። በየክልሉ ገመድ እየተወጠረ የማለፊያ የኮቴ ክፍያ እየተባለ የሚሰበሰበው ገንዘብ በሀገር ደረጃ የንግድ ስርዓቱን እየረበሸ ስለመሆኑ በተደጋጋሚ ተነግሯል። ይህ አሰራር ህገወጥ ነው ቢባልም ገመድ ወጥረው ገንዘቡን የሚሰበስቡት ግን የመንግስት ተቋማት ስለመሆናቸው ይነገራል። ከዚህ ቀደም የጉምሩክ ኮሚሽን፣ የንግድና ቀጠናዊ ትስስር ሚኒስቴርና የትራንስፖርትና ሎጂስቲክስ ሚኒስቴር በጋራ በሰሩትና ባለፈው ሚያዝያ ወር በተጠናቀቀ ጥናት 237 ህገወጥ ኬላዎች በሀገር ደረጃ መኖራቸው ይፋ መደረጉ ይታወቃል። ከጠቅላይ ሚኒስትሩ አንስቶ ሁሉም የስራ ኃላፊዎች እነዚህ ኬላዎች ህገወጥ ስለመሆናቸውና መነሳትም እንዳለባቸው ይናገራሉ። ዛሬም ግን ችግሩ እንዳለ ነው። በአንዳንድ አካባቢ እንዲያውም የበለጠ ተጠናክሯል ይባላል። በዚህ ተግባር ውስጥ የክልል የወረዳና የከተማ አስተዳደሮችም በድብቅ እንደሚሳተፉበት ይነገራል። ይህም በጥናት መረጋገጡ ከዚህ ቀደም ይፋ ተደርጓል። የፍተሻ ኬላዎችን የማቋቋም ስልጣን የጉምሩክ ኮሚሽን ነው። ከቅርብ ጊዜ ወዲህ የታዩ ያሉ የበዙ ህገወጥ ኬላዎች ግን በክልሎች የተቋቋሙ ናቸው። የጉምሩክ ኮሚሽን ባለፈው ዓመት ብዙ ችግር ሲፈጥር የነበረው ይህ የኮቴ ክፍያ አሰራር በ2018 ዓ.ም አይኖርም ብሎ ተናግሮ የነበረ ቢሆንም ችግሩ ግን ዘንድሮም አልተፈታም። በፊት እንዲህ አይነቱ የኮቴ እየተባለ የሚሰበሰብ ክፍያ በብዛት አሽከርካሪዎች ይገጥማቸው የነበረው በጅቡቲ መስመር እንደሆነ ይነገራል። አሁን በዛ መስመር ያለው ችግር መሻሻል አሳይቷል ተብሏል። በኦሮሚያ ክልል በተለይም በባቱ መስመር፣ በአማራ ክልልና በሌሎችም አካባቢዎች ግን ጭራሹን ብሶበታል መባሉን ሰምተናል። የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዴ የኮቴ ክፍያው አሳሳቢ በሆነ ደረጃ መቀጠሉን ይናገራሉ። ይህ በአንድ መስመር ብቻ አንድ የጭነት ተሽከርካሪ እስከ 19,000 ብር ለአንድ ጉዞ ይጠየቅበታል የተባለው የኮቴ ክፍያ ወጪ በመጨረሻ በተጓጓዘው ዕቃ ላይ ተደምሮ የመጨረሻው ሸማች እንዲከፍሉ ይደረጋል። ይህ ደግሞ የዕቃዎች የመሸጫ ዋጋን ያንራል፣ የንግድ ስርዓቱንም ይረብሻል።
ውጤቱም ሁሉንም አካባቢ የሚጎዳ እንደሚሆንም ይነገራል። ይህ የከባድ የተሽከርካሪዎች ህገወጥ የኮቴ ክፍያ ጉዳይ በጠቅላይ ሚኒስትሩ በቶሎ እንዲቆም ትዕዛዝ ቢሰጥበትም በፓርላማም ጉዳይ ሆነው ደጋግሞ ቢነሳም ዛሬም ገበያውን እየረበሸ የንግድ ስርዓቱን እየጎዳና የዕቃ ዋጋ እንዲንር አንዱ ምክንያት እየሆነ መፍትሄ ሳያገኝ ቀጥሏል። በትምህርት ቤቶች አካባቢ የሚፈጸሙ አዋኪ ተግባራትን ለመከላከል ያስችላል የተባለለት ረቂቅ ደንብ በሚኒስትሮች ምክር ቤት ወጥቷል። እነዚህ አዋኪ ተግባራትን በትምህርት ቤት ዙሪያ በ500 ሜትር ክልል ውስጥ መፈጸም ለገንዘብና የሕግ ቅጣት ይዳርጋል ተብሏል። በትምህርት ቤቶች ዙሪያ የጫት መሸጫና መቃሚያ፣ የሺሻና ሲጋራ መሸጫና ማስጨሻ፣ ፊልም ወይንም ቪዲዮ ቤት፣ የቀንም ሆነ የሌሊት ጭፈራ ቤት፣ የአልኮል መጠጥ መሸጫና መጠጥ ቤት፣ የቁማር ቤት፣ የእንግዳ ማረፊያ፣ የሰውነት መታሻ ቤቶችን መክፈት እንደሚያስቀጣ በረቂቅ ደንቡ ተዘርዝሯል። የድምፅ ብክለት የሚያስከትሉ እንደ ወፍጮ ቤት፣ ብረታ ብረት ብየዳ፣ እንጨት መሰንጠቂያ፣ ጋራዥ፣ የጣውላ ውጤት ማምረቻና የሃይማኖት ቤቶችን መክፈትም የተከለከለ መሆኑ ተነግሯል። እንደ ወፍጮ ቤትና ጋራዥ ያሉትን በትምህርት ቤቶች ዙሪያ በ500 ሜትር ውስጥ ከፍተው የተገኙ በመመሪያው ቤታቸው ተዘግቶ እያንዳንዳቸው 40 ሺህ ብር እንዲቀጡ ይደረጋል ተብሏል። የጫት መሸጫና መቃሚያ የከፈቱ 50 ሺህ ብር፣ የሺሻና ሲጋራ መሸጫና ማስጨሻ የከፈቱ 100 ሺህ ብር ይቀጣሉ ተብሏል በሰነዱ። ፊልም ወይንም ቪዲዮ ቤት 20 ሺህ ብር፣ የቀንና የሌሊት ጭፈራ ቤት 100 ሺህ ብር፣ ቁማር ቤት 150 ሺህ ብር፣ የእንግዳ ማረፊያ 100 ሺህ ብር እንዲሁም የሰውነት መታሻ ማሳጅ ቤት መክፈት ደግሞ 150 ሺህ ብር ያስቀጣል ተብሏል። ከዚህ በተጨማሪም የትምህርት ሚኒስቴር የተማሪዎች የስነ ምግባር መመሪያንም አውጥቷል። ተቋሙ ተማሪዎችን በመልካም ባህሪ ለመቅረጽና የሚታየውን የስነ ምግባር ጉድለቶችን ለማሻሻል ይህንን የተማሪዎች የስነ ምግባር መመሪያ ማዘጋጀት አስፈላጊ መሆኑን አብራርቷል። በመመሪያው ተንቀሳቃሽ ስልክና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ይዞ መገኘት፣ በትምህርት ቤት ግቢ ውስጥ ማንኛውንም አይነት የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴን ማካሄድ የተከለከለ መሆኑ ተነግሯል። ሴት ተማሪዎች የጥፍር የፀጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ መምጣት ሁሉ የተከለከለ መሆኑ ተነግሯል። በትምህርት ቤቶች የሚታዩና የኢትዮጵያዊነት ባህልን የማይገልጹ ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቤቢ ዴይ፣ ፍሩት ዴይ፣ ቶማቶ ዴይ፣ ቫለንታይን ዴይ፣ ኤፕሪል ዘፉል፣ ፒጃማ ዴይ የሚባሉና እየተለመዱ የመጡ ቀኖችን ማክበር የተከለከለ ነውም ተብሏል። መጤ ምልክቶችን በሰውነት ላይ መነቀስ፣ እርስ በርስም ሆነ በቡድን መደባደብ፣ ድምፅ ያለውና ድምፅ አልባ መሳሪያዎችን ይዞ መገኘትም በመመሪያው ያስቀጣል ተብሏል። ከ9ኛ እስከ 12ኛ ክፍል ላሉ ተማሪዎች የስነ ምግባር ጉድለት ተፈጽሞ ተማሪው እጅ ከፍንጅ ከተያዘ ጥፋቱም የመማር ማስተማር ሂደቱን የሚያወቅ ከሆነ ውሳኔ እስኪሰጥ ከትምህርት ቤት ሊያሳግድ እንደሚችልም ተነግሯል። ከ7ኛ እስከ 12ኛ ክፍል ያሉ ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ እስከ 1 ዓመት ድረስ ከትምህርት ሊታገዱ ይችላሉም ተብሏል። ጾታን መሰረት ያደረጉ ጥቃቶችን ጨምሮ ከትምህርት ቤቱ እውቅና ውጪ ገንዘብ መሰብሰብ፣ የትምህርት ቤቱን መምህራንና ሰራተኞችን መዝለፍና መስደብ ያሉ ጥፋቶች ከባድ የጥፋት አይነቶች ተብለው እስከ 2 ዓመት ከትምህርት ገበታ ሊያሳግዱ እንደሚችሉ በመመሪያው ተዘርዝሯል። በኢትዮጵያ የተከሰተው የማርበርግ ቫይረስ በሽታ መነሻው ከሰው ነው ወይስ ከሌሊት ወፍ የሚለውን ለመለየት ጥናት እየተደረገ ነው ተባለ። እስካሁን ለ33 ሰዎች ምርመራ ተደርጎ ከማዕከላቸው 6ቱ ቫይረሱ ተገኝቶባቸዋል ተብሏል። በበሽታው ተጠርጥረው ምርመራ ከተደረገላቸው ሰዎች እስካሁን የ3ቱ ሕይወት ማለፉ ተረጋግጧል። ሌሎች 3 ሰዎች በአሁኑ ሰዓት በሕክምና ላይ መሆናቸውም ተነግሯል። ምርመራ ባይደረግላቸውም የበሽታው ምልክት ታይቶባቸው ነበር የተባሉ ሌሎች 3 ሰዎችም መሞታቸውን የጤና ሚኒስቴር ተናግሯል። በደቡብ ክልል በጂንካ ከተማ መከሰቱ የተነገረው የሄሞራጂክ ፊበር በሽታ ላይ በተደረገ የዘረመል ጥናት በኢትዮጵያ የተከሰተው በሽታውን አምጪ ቫይረስ የማርበርግ ቫይረስ መሆኑ መረጋገጡን የጤና ሚኒስቴር ይፋ አድርጓል። እስካሁን በኢትዮጵያ 6 ሰዎች የማርበርግ ቫይረስ በሽታ ምልክት አሳይተው ሕይወታቸው አልፏል ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። በትክክል የላቦራቶሪ ምርመራ በበሽታው መያዛቸው የተረጋገጠው ግን የ3ቱ መሆኑ ተነግሯል። በሽታው ልክ እንደ ኮቪድ በትንፋሽ የሚተላለፍ ሳይሆን በንክኪ ከሰው ወደ ሰው የሚተላለፍ መሆኑ ይነገራል። ሄሞራጂክ ፊበር አይነቱ ብዙ ሲሆን የተወሰኑት ክትባት እንዳላቸው ባለሙያዎች ይናገራሉ።
አሁን በኢትዮጵያ የተከሰተው የማርበርግ ቫይረስ በሽታ ግን በሕክምና የተረጋገጠ ክትባትም ሆነ መድኃኒት የለውም። በሙከራ ደረጃ ያሉ ምርምሮች ግን ብዙ መሆናቸው ይነገራል። የጤና ሚኒስትሯ ዶክተር መቅደስ ዳባ ወረርሽኙን ለመቆጣጠር የተሰራ ካለው ስራ በተጨማሪ መድኃኒቱን የማስገባት ሙከራም እየተደረገ ስለመሆኑ ተናግረዋል። በበሽታው የተያዙ ሰዎች ምልክቱን ወዲያው ላያሳዩ እንደሚችሉ ይነገራል። ይህም እስከ 21 ቀን ድረስ የሚቆይበት እድል እንዳለውም በወላይታ ሶዶ የኒያት ሆስፒታል ዋና ዳይሬክተር የሆኑት ዶክተር አሸብር መዘነ ነግረውናል። በዓለም የጤና ድርጅት መረጃ የማርበርግ ቫይረስ በሽታ የገዳይነት አቅሙ በአማካይ 50 በመቶ ገደማ ሲሆን በተከሰተባቸው የተለያዩ ሀገሮች ከ24 በመቶ እስከ 88 በመቶ ከተያዙት ውስጥ የሞት ምጣኔ ተመዝግቧል። በሽታው መኖሩ ከታወቀ 58 ዓመት ሆኖታል። ለመጀመሪያ ጊዜ መኖሩም የተረጋገጠው በጀርመን ማርበርግና ፍራንክፈርት እንዲሁም በሰርቢያ ቤልግሬድ መሆኑ ተነግሯል። በመጀመሪያ ጊዜ በሽታው በጀርመን ሲከሰት ከተያዙት 29 ሰዎች 7ቱ ሕይወታቸው አልፏል። ከዛ ወዲህ ከ12 በላይ ሀገሮች በተለያየ ጊዜ ወረርሽኙ ማጋጠሙን የዓለም የጤና ድርጅት መረጃ ያስረዳል። እንደነ ኡጋንዳና ኬንያ ባሉት ሀገሮች ወረርሽኙ ከአንድ ጊዜ በላይ ተመላልሶ ጎብኝቷቸዋል። በተለይ ኡጋንዳ በ2007፣ በ2012፣ በ2014 እና በ2017 ወረርሽኙ ተመላልሶባታል። ባለፈው ዓመትም ሩዋንዳ በምድሯ ለመጀመሪያ ጊዜ ወረርሽኙ መከሰቱን ይፋ ያደረገች ሀገር ስትሆን ከተያዙት 66 ሰዎች 15ቱ ሞተዋል። ታንዛኒያም በዚሁ በተያዘው ዓመት ጥር ወር በሀገሯ የበሽታው ተጠቂ መገኘቱን ይፋ አድርጋለች። ከእንስሳት ወደ ሰው በመተላለፍ ከሰው ወደ ሰው በንክኪ በፍጥነት ይተላለፋል የሚባለው የማርበርግ ቫይረስ ከሌሊት ወፍ ወደ ሰው እንደሚተላለፍ ሳይንሳዊ ጥናቶች ያስረዳሉ። በኢትዮጵያ በደቡብ ክልል ጂንካ የተገኘው ቫይረስም መነሻው ከሌላ ሰው ወይንም ከሌሊት ወፍ ወደ ሰው የተላለፈ ነው የሚለውን እስካሁን ለይቶ ማወቅ እንዳልተቻለም ይነገራል። ይህንን በጥናት የመለየት ስራ መጀመሩም ተነግሯል። የጤና ሚኒስቴር ትናንት ህዳር 11 ቀን 2018 ዓ.ም ለ5 ሰዎች ምርመራ አድርጎ 2ቱ ቫይረሱ እንደተገኘባቸው ተናግሯል። ወደ ሌላ መረጃ እናልፋለን። የተመረዘ ምግብ የተመገቡ 7 የአንድ ቤተሰብ አባላት ሕይወታቸው ማለፉ ተነገረ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስቃን ወረዳ እራት በጋራ የተመገቡ 8 የአንድ ቤተሰብ አባላት ውስጥ 7ቱ ሕይወታቸው ሲያልፍ እናት በሚኒሊክ ሆስፒታል በሕክምና እየተረዱ መሆኑ ሰምቷል። የክልሉ ፖሊስ የወንጀል መረጃ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8ቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። የቤተሰቡ አባላት 3ቱ ወንድማማቾች በዕለቱ ሆስፒታል እንደደረሱ ሕይወታቸው ማለፉን ፖሊስ ተናግሯል። የተቀሩትን ሕይወት ለማትረፍ ሐኪሞች ቢሞክሩም በቀጣዩ ቀን ህዳር 7 የሟቾቹ እህትና ወንድምም ሕይወታቸው አልፏል ተብሏል። በሕክምና ላይ ከነበሩት ተጎጂዎች ውስጥ የ1 ዓመት ከ7 ወር ሕፃን ህዳር 9 ቀን 2018 ዓ.ም እንዲሁም የ6ቱ ሟች ልጆች አባት አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት ተከታትለው ሕይወታቸው ማለፉ ተነግሯል። የባለቤታቸውንና የ6 ልጆቻቸውን ህልፈት ያላወቁትና በሰመመን ውስጥ ያሉት እናት በሚኒሊክ ሆስፒታል የሕክምና እርዳታ እየተደረገላቸው ነው ተብሏል። ፖሊስ ከቤተሰቡ አባላቱ 7ቱን ለሞት ያበቃው ምግብ የተመረዘው እንዴትና በማን ነው የሚለውን ለማወቅ ምርመራ እያደረኩ ነው ብሏል። የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ከማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን መረጃ ተመልክተናል። ተመልካቾቻችን ከሀገር ቤት መረጃዎች አሁን ደግሞ ከዓለም አቀፍ ወዳገኘናቸው እናልፋለን። 1-2 መረጃዎችን ከዓለም አቀፍ ይዘናል። ከደቡብ አፍሪካ ያገኘነው እናስቀድማለን። የዘንድሮው የቡድን 20 አባል ሀገሮች የመሪዎች ጉባኤን የምታስተናግደው ደቡብ አፍሪካ የጸጥታ ጥበቃዋን እያጠናከረች ነው ተባለ። ተጨማሪ 3500 የፖሊስ መኮንኖች ለጸጥታ ጥበቃው እንደሚሰማሩ አሶሺየትድ ፕሬስ ጽፏል። ጉባኤው በጆሃንስበርግ እንደሚካሄድም ተሰምቷል። ከፖሊሶች በተጨማሪ የጦር ባልደረቦችና የደህንነት አባላት ለጸጥታ ጥበቃው እንደሚሰማሩም ታውቋል። ደቡብ አፍሪካ የቡድን 20 አባል ሀገሮችን የመሪዎች ጉባኤ ስታስተናግድ የአሁኑ የመጀመሪያዋ ነው። ጉባኤው በአፍሪካ ምድርም ሲካሄድ የአሁኑ የመጀመሪያው መሆኑ ይታወቃል። ቡድን 20 ቢባልም የአሜሪካው ፕሬዝዳንት
ዶናልድ ትራምፕ ከነሹሞቻቸው አልመጣም ቀረሁኝ ካሉ ሰነባብተዋል። እናም ጉባኤው ያለ አሜሪካ ተሳትፎ እንደሚከናወን ተጠቅሷል። ደቡብ አፍሪካ ፕሬዝዳንት ዶናልድ ትራምፕ ያለመገኘት አድማቸውን እንዲያጤኑ ጠይቃለች። የትራምፕ አስተዳደር የደቡብ አፍሪካን መንግስት ጥምድ አድርጎ መያዙም ይነገራል። የቡድን 20 ሀገራት የመሪዎች ጉባኤ ነገ ህዳር 13 እና 14 በጆሃንስበርግ ይካሄዳል። በመጨረሻም ከአሜሪካ ያገኘነውን መረጃ እንንገራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ የኔቶ አባል ያልሆነች ዋነኛዋ አጋራችን ነች ሲሉ ተናገሩ። ትራምፕ የሳውዲን ሁነኛ አጋርነት ያረጋገጡት የባህረ ሰላጤዋ ሀገር አልጋ ወራሽ ሞሐመድ ቢን ሳልማን በአሜሪካ ጉብኝት ባደረጉበት ወቅት እንደሆነ አልጀዚራ ጽፏል። ትራምፕና ቢን ሳልማን በዋይት ሀውስ ምክክርና የሀሳብ ልውውጥ አድርገዋል። በዚሁ አጋጣሚ የአሜሪካና የሳውዲ አረቢያ የመዋለ ንዋይ መድረክ መከናወኑም ታውቋል። ሞሐመድ ቢን ሳልማን በመድረኩ ላይ ሳውዲ አረቢያ በአሜሪካ ስራ ላይ የምታውለውን የመዋለ ንዋይ መጠን ወደ $1 ትሪሊየን ከፍ ለማድረግ ቃል መግባታቸውን ተሰምቷል። ቢቢሲ እንደጻፈው ደግሞ ፕሬዝዳንት ትራምፕ ከዋይት ሀውስ ንግግር አስቀድሞ አሜሪካ ለሳውዲ አረቢያ F-35 ዘመን አፈራሽ የጦር ጄቶችን እንደምትሸጥ ፍንጭ መስጠታቸውም ተሰምቷል። በቀጠናው F-35 የጦር ጄቶች ያላት እስራኤል ብቻ እንደሆነች ይነገራል። አሜሪካ ጄቶችን ለሳውዲ አረቢያ ለመሸጥ መሰናዳቷ የአጋርነት ደረጃዋ ምን ያክል ከፍተኛ እንደሆነ የሚያሳይ ነው ተብሎለታል። ተመልካቾቻችን የሳምንቱ ወሬዎች የዛሬው ተጠናቋል። በሌላ መሰናዶ ሳምንት እንመለሳለን። ስለተከታተላችሁ እናመሰግናለን። ሸገር እንድታደምጡ የተለያዩ የዲጂታል አማራጮችም የሸገር ቤተሰብ እንድትሆኑ እንጋብዛለን። በዩቲዩብ፣ በፌስቡክ እና በሌሎችም አማራጮች የሸገር መሰናዶዎች መከታተል ትችላላችሁ። ቤተሰብ እንድትሆኑም በአክብሮት እንጋብዛለን። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።